من شهد أن لا إله إلا الله كالله بكر بونة مملك እንደሌለ ኢላህ የሚለው ቃል አምላክ እንደማለት ነው። ጌታ ከሚለው ይለያል እንደሚታወቀው። ለምንድን ነው እንዲህ የምንለው? ቁረይሾችና ከዛም በፊት የነበሩ በርካታ ከሃዲያን የነቢያት ጠላት ሆነው እነሱን እየተዋጉ ግን አላህ ጌታ መሆኑን አልካዱም። ስለዚህ የአላህን ጌትነት ወይም ፈጣሪነት ወይ ጥቅል በሆነ መልኩ እሱ በምድር በሰማይ የሚከሰቱ ክስተቶች ሁሉ የሚያስተናበርና የሚቆጣጠር ታላቅ ባለ ስልጣን መሆኑን ማረጋገጥ ብቻውን በቂ አይደለም። ስለዚህ ላ ኢላሃ ኢላላህ የሚለውን ሰዎች ላ ኻሊቀ ኢላላህ ብለው ከተረጎሙት ከአላህ በቀር እውነተኛ ፈጣሪ የለም ወይ ከአላህ በቀር ጌታ የለም ብለው ከተረጎሙት ስህተት ይሆናል። ለምን? እነኚህ ርዕሶች ላይ ብዙ ጠብ የለም። አላህ ጌታ መሆኑ ላይ ብዙ ጠብ የለም። ግን ከዛ ባለፈ መልኩ ጌትነቱን እንዳረጋገጥነው ሁሉ አምልኮም ለሱ ብቻ ይገባል። ከሱ ውጭ የትኛውን አይነት የአምልኮ ዘርፍ ለሌላ አሳልፈን አንሰጥም። ይህ ነው የሱን ኢላህነት ወይም አምላክነት በተግባር ማረጋገጥ። ስለዚህ ኢላህ የሚለውን ብዙዎች ኻሊቅ ብለው የሚተረጉሙት ስህተት ነው ማለት ነው። ነዓም አላህ ኻሊቅ ነው፣ ምንም ጥርጥር የለውም። ግን እዚህ ቦታ ላይ የኢስላም መግቢያ ደጃፍ ተደርጋች ቃል የተጠቀሰችው ያለ ምክንያት አይደለም። ምክንያቱም ቺን ቃል ካሟላ ሌላው ቀላል ነው። እሱን የግድ አሟልቶ ነው እዚህ የሚደርሰው። የአላህን ፈጣሪነት የእሱን ጌትነት አረጋግጦ በዛ በኩል አልፎ ነው እዚህ መቋጫ ላይ የሚደርሰው አንድ ሰው። ለዚህ ነው ከዚህ ቤት እንደተነጋገር ነው የአላህ ሱብሓነሁ ወተዓላ ፈጣሪነት በተለያዩ የቁርአን አንቀጾች ላይ የሚወሳው ቁረይሾች ያንን ሙሉ ለሙሉ የካዱ ሆነው አይደለም። ነገር ግን እናንተ ይህንን የምታረጋግጡ ከሆነ ይህን ካመናችሁ የግድ በዚህ መሰረት ሌላውንም የሚቀጥለውን ደረጃ በሌላ አነጋገር የእሱን አምላክነትና አምልኮ ለሱ ብቻ እንደሚገባም ልታረጋግጡ ይገባል ብሎ ወደ መስመር ሊያስገባቸው ነው። አልበዛ አካሄዳችሁ የተጋጨ ነው። ምክንያቱም አምልኮ የሚገባው ለጌታ ብቻ ነው። ይሄ በጣም በርካታ የቁርአን ምሳሌዎች ሊጠቀሱበት የሚችል ርዕስ ነው። ስለዚህ ኻሊቅ የሚለው እዚህ ቦታ ላይ በእርግጥ አላህ ኻሊቅም ማሊክም ሙደብርም ቢሆንም ለቃሉ ትርጓሜ ሊሆን የሚችል ወይም ቃሉን የሚተካ አይደለም። ይሄን የሚሉበት ምክንያት ብዙ የከላም ወይም የተለያዩ ፍልስፍና ሰለባዎች አላህ ሱብሓነሁ ወተዓላ ኢላህ መሆኑን ሲያረጋግጡ በቃል ደረጃ ይህንን ሲቀበሉ ኢላህ የሚለው ዋነኛ መገለጫ አለው። የኢላህነት ወይም የአምላክነት ዋነኛ መገለጫ አልቃድር ዐለል ኢኽቲራዕ መሆኑ ነው ይላሉ። አንድ ነገር ካልነበረበት ማስገኘት መፍጠር መቻሉ ነው ዋነኛ የኢላህነት መለያ ይላሉ። በዚህ የተነሳ ኢላህን በዚህ ይተረጉሙታል። ግን ይሄ የራሳቸው ኪስ መዛው ያወጡት ትርጓሜ ነው። አልቃድር ዐለል ኢኽቲራዕ የሚለው ማለት ነው። ነዓም አላህ ሱብሓነሁ ወተዓላ ቃድር ዐለል ኢኽቲራዕ፣ ግን ብቸኛ ዋነኛ መገለጫ ተደርጎ ይሄ አይደለም የሚታሰበው። ኢላህ የሚለውን ቃል ስንጠቅስ ልብ በሉ። ሌሎች ደግሞ ከዚህ ጋር በሚቀራረብ መልኩ ላኢላሃ ኢለላህ የሚለውን ለምሳሌ ለማብራራት ሲሞክሩ ከልብ ውስጥ ፋሲድ የሆነ የተበላሸን የቂንን አውጥቶ የተስተካከለን የቂን መተካት ሊሉ ይችላል። የተለያዩ የዳዕዋ ቡድኖች በየመስጂዱ ይህንን ብዙ ጊዜ ሲደጋግሙት ይሰማል። ይህ ትክክለኛ የላኢላሃ ኢለላህ ትርጉሙን የሚያንጸባርቅ አይደለም። እንዲያውም ከአለፈው ትርጓሜ ጋር የሚቀራረብ ነው። አንዳንድ ጊዜ እንዲያውም እነዚህ ጀማዓዎች ላኢላሃ ኢለላህን በዚህ መልኩ ስለሚተረጉሙ ሽርክ ያልሆነ ነገር ሽርክ ሊያደርጉ ይችላል። አንዱ አስታውሳለሁ ሁላችንም ሙሽሪክ ነን በሆኑ አጋጣሚዎች ከሰዎች ጋር ሲከራከር ሰዎቹ የተውሂድን አንገብጋቢነትና ሽርክን መጠንቀቅ የግድ መሆኑን ሲነግሩት እሱ ተውባክ ሁላችንም ሙሽሪኮች ነን አለ። እንዴት አዑዙ ቢላህ ሲሉት፣ ምክንያቱም አሁን ለምሳሌ አንተ ደሞዝ ሲቆይብህ ደሞዝ ቆየብኝ ብለህ ምን ታደርጋለህ? ትጨነቃለህ። ስለዚህ በገንዘቡ ላይ ነው አንተ እምነት ያለው እንጂ በአላህ አይደለም ማለት ነው። ይሄ የሚደንቅ አባባል ነው። ሁሉ ነገርን አላህ በቅድሚያ ሰበብ አበጅቶለታል። ከሰበብ አንፃር የሆነ ነገር ማሰብ መጨነቅ፣ በዛ ነገር ላይ እርምጃ ለመውሰድ ደፋ ቀና ማለት የሚከለከል አይደለም። እንዲያውም ይሄ ሰበብ ከመጠን ባለፈ መልኩ እስካልሆነ ድረስ ይህንን ለማሟላት መጣጣር አንድ የተወኩል ክፍል ነው። ከተወኩል ጋር የሚጋጭ አይደለም። ወደፊት ኢንሻአላህ ስለ ተወኩል ስናነሳ እናየዋለን። የሚጋጭ አይደለም። ረሱላህ ሰለላሁ ዐለይሂ ወሰለም ያዘዙበት ተግባር ነው። እንዲያውም ተወኩልን ራሱ የሚያሟላ አንድ በር ነው። ሌላው እነዚህ ጀማዓዎች ከዚህ በፊት እንደጠቀስኩላችሁ ሰበብያህን ብዙ ጊዜ ኢንካር ያደርጋሉ ወይም ተእሲር አልአስባብን ኢንካር ያደርጋሉ። ያኒ ልክ አሻዒራዎችና ሌሎች እንደሚሉት ማለት ነው አላሁ የፍዐሉ ዐንደ አልአስባብ ላ ቢሃ፣ አላህ በሰበቦች ዘንድ ነው የሚሰራው። ልክ የሆነ ነገር ሰበቡ ሲገኝ በዛ ጊዜ ነው አላህ ያን ነገር የሚፈጽመው እንጂ በነገሩ ወይም በሰበቡ አይደለም ነገሩን የሚያስገኘው ይላሉ። ቁርአንን ከመጀመሪያው እስከ መጨረሻ ብናነብ ይህንን አባባል ውድቅ የሚያደርጉ ስፍር ቁጥር የሌላቸው መረጃዎችን እናገኛለን፣ በቀጥታም ይሁን በተዘዋዋሪ። ለማንኛውም ላኢላሃ ኢለላህ ትክክለኛ ትርጉሙ ምንድን ነው ከተባለ ላ መዕቡደ ሐቁን ኢላላህ ወይም ላ መዕቡደ ቢሐቅን ኢላላህ ነው። ለምን? ኢላህ ማለት ዐላ ወዝን ፊዓል መእሉህ ማለት ነው። እስም ፍዑል ማለት መእሉህ ማለት ደግሞ
አለሃ የእለሁ ከሚለው የተወሰደ ነው። አለሃ ማለት ይሄ ግስ ነው፣ አንድ ነገር በውዴታና በማላቅ ማምለክ ነው። ከማ ይርዋ عن ابن عباس هو الذي تألهه القلوب محبة وتعظيما الله ማለት ትርጉሙ ይላል ኢብኑ አባስ ذو الألوهية على خلقه أجمعين እና የአምላክነት ባለቤት የሚለው ገለጻ የሚያሳየው አላህ Subhanahu Wa Ta'ala ሊመለክ የሚገባ መሆኑን ነው። ስለዚህ አለሃ ማለት ከውዴታና ከማላቅ ጋራ አንድን ነገር ማምለክ ነው። كما قال الشاعر لله در الغانيات المدهي سبحنا واسترجعنا من تأله أي من تعبدي عبادة የሚፈልግበት ማለት ተأله የሚባለው ويذرك وآلهتك جاء في قراءة منسوبة إلى ابن عباس ويذرك وإلهتك እና ኢላህ ማለት ኢላህተክ በዚህ አገባቡ ላይ ማለት ነው አምላክነትህን ማለት ነው። ለማንኛውም አለሃ ያለሁ የሚለው አምላክነት የሚያመለክት ነው። على وزن فعل ነው ግን ልክ ኪታብ መክቱብ እንደሚባለው መፍዑሉ ነው የሚፈለግበት ማለት ነው። ስለዚህ አምልኮ ነው የሚያሳይቃል እንደ ጌትነቱ ብቻ አይደለም። ጌትነቱ የታወቀ ነው አላህ Subhanahu Wa Ta'ala ግን ጌታ ስለሆነ ፈጣሪ ስለሆነ ሁሉን ማድረግ የሚችለው ብቸኛ ልዩ ጌታ እሱ ስለሆነ አምልኮ የሚገባው ለሱ ብቻ ነው። ሌላ አሳልፈን አንሰጥም። እንዴት ፍጡራን እንገዛለን? እንዴት እንደኛው የሚሞትን እንደኛው የአላህ እርዳታ የሚያስፈልገውን እናመልካለን? ስለዚህ አምልኮ ለሱ ብቻ ነው የሚገባው ማለት ነው። እና ይህ ቃል በመሰረቶችንም ትክክለኛ ያልሆኑ አምላኮችንም ያካትታል። ግን በብዛት ኢላህ የሚለው በጥቅሉ ሲጠቀስ ትክክለኛን አምላክ ብቻ የሚጠቁም ነው። ትክክለኛ የሆነ አምላክን አንድ ቁጥር ነው። አምላኮችን ቢሆን ይስተካከል። አንድ አምላክ ብቻ ነው ያለው ትክክለኛ አምላክ። ከዛ ውጭ ያሉትም ትክክለኛ ያልሆኑ ሰዎች የሚያመልኳቸው ሁሉ አንዳንዴ አሊሃ የሚለው ሊካተቱ ይችላሉ። فما أغنت عنهم آلهتهم التي يدعون من دون الله من شيء إلا ما جاء أمر ربك الله سبحانه وتعالى አምላኮቻቸው ይላቸዋል። ግን ትክክለኛ አይደሉም፣ እውነተኛ አይደሉም። ذلك بأن الله هو الحق وأن ما يدعون من دونه هو الباطل ከአላህ ውጭ አምላክ ተብሎ የሚሞገት ሁሉ ሙገታውም ውድቅ ነው፣ አምላክነቱም ውድቅ ነው ማለት አምላክ አይደለም ማለት። لا إله إلا الله በዚህ መሰረት لا معبود بحق በእውነት የሚመለክ የለም ከአላህ በቀር። በውሸት የሚመለክ ይኖራል፣ በእውነት የሚመለክ ግን አላህ ብቻ ነው ማለት ነው። ይህ ቃል እንደሚታወቀው اسلوب الحصر ነው استثناء ስላለው لا إله إلا الله ይህን ሲያብራሩ ብዙ ጊዜ ተከሉፍ ምናልባት የሚገባ የሚመስሉ ማብራሪያዎች አንዳንድ ኪታብ ላይ እናገኝ ይችላል። ኢላህ لا إله ሲባል ነፊ ውስጥ መጀመሪያ አላህ የሚለው ገብቶ ነው ከዛ በኋላ የወጣው። ብዙ ሰዎች ይህን ሲሉ ልክ በትክክል የሆነ ነገር ውስጥ አንድ ነገር استثناء ላይ ማለት በቋንቋ ደረጃ ገብቶ የሚወጣ ነው የሚመስለው። እንደዛ የሚባል ነገር የለም። ማንኛውም አረብ ያልሆነም በትክክሉ ትንሽ የሚገባው ሁሉ ይህን ነገር በአእምሮ አስቦ አያስፈልግም። እንዲህ አይነት ማብራሪያዎች ነው። لا إله إلا الله ሲባል አምልኮ ለአላህ ብቻ የሚገድብ ቃል ነው። ከአላህ በቀር እውነተኛ አምላክ የለም። لا إله የሚለው ከአላህ ውጭ የሚመለኩትን ሁሉ ውድቅ የሚያደርግ ቃል ነው። ኢላ አላህ ደግሞ አምልኮ ለሱ ብቻ የተገደበ መሆኑን ያሳያል። እና ነፊና ኢስባት ማረጋገጫ አዎንታዊ ሆነ ማረጋገጫ ቃልና አፍራሽ ነገሮች አንድ ላይ ካልተሰባሰቡ ተውሂድ የለም። አላህ ጌታ ነው፣ አላህ አምላክ ነው ብቻውን በቂ አይደለም። ተግባባን? ፍጡራን አምላክ አይደሉም የሚለው ቃልም ለብቻው በቂ አይደለም። ምን ያስፈልገናል? ፍጡራን በአጠቃላይ አምላክ አይደሉም፣ ከአላህ ውጭ ያለ ሁሉ ሊመለክ አይገባውም። ታዲያ አምልኮ ለማን ነው የሚገባው? ለአላህ ብቻ። ይህንን ቁም ነገር የሚገልጸው አጭር ቃል لا إله إلا الله